ባለቤቴ ናፍቀኛለህ። አነጋጋሪው ቢሊየነር ወርቁ አይተነው ከቆንጆዋ ኮረዳ ጋር ሊሞሸር ነው። ሰማሽ? ታቃጥኝ እኔ የቀረምሽው እግዚአብሔር የስራሽን ይስጥሽ። እኔ ህፃናት ማሳደጊያ ጣቢያ አይደለሁም። ህፃናት አሳደግኩኝ። በኢትዮጵያ ህይወትን በቅንጡ መንገድ መኖር ቢሳነው በፖለቲካና የንግድ ስራዎቹም ስኬት ላይ ከፍተኛ ጫና ቢያድርበት ሀገር ለቆ አውሮፓ የሚገኘው ተወዳጁና እውቁ ቢሊየነር ወርቁ አይተነው ከሰሞኑ ከኮረዳዎች ጋር ፈታ ዘና ሲል የሚያሳዩ ቪዲዮዎች በስፋት በቲክቶክ ገጽ ላይ ሲዘዋወሩ መቆየታቸው አይዘነጋም። ወርቁ አይተነው ከዚህ ቀደም ኢትዮጵያ በነበረበት ወቅት ላይ ትዳር እንደመሰረተ ከዚህ ባሻገር ደግሞ ከተወዳጇ ድምፃዊ መሰሉ ፋንታሁንም የአብራኩን ክፋይ እንዳገኘ ሚዲያዎች በስፋት ጉዳዩን ሲተርኩት መቆየታቸው አይዘነጋም። እጅግ አነጋጋሪ እንደሆነ የሚነገርለት ቢሊየነሩ ወርቁ አይተነው ከሰሞኑ አንዲት ልጁ ልትሆን ከምትችል ኮረዳ ጋር ዘናፈታ ሲል የሚያሳዩ ቪዲዮዎች በተደጋጋሚ በማህበራዊ ሚዲያዎች ላይ ሲሰራጩ መቆየታ ይታወሳል። በአውሮፓ ነዋሪነቷን ያደረገችው ወርቁ አይተነው አዲስ ፍቅረኛና በቀለበት ሚስቱ ሊያደርጋት የወደዳት ሴት ማናት በሚለው ላይ ያልተጠበቀ መረጃ ወጥቷል። ወርቁ አይተነው በአሜሪካ ቅንጡ የሆነ ህይወትን ከመምራት በኢትዮጵያም የቢሊየነርነትን ህይወት ከመግፋት አውሮፓን ምርጫ ያደረገበትን ምክንያት ይህቺው እንስት እንደሆነች የተነገረ ሲሆን ከንስቷ ጋር ጎጆ ለመቀለስና የዘናፈታ ህይወትንም ለመገደብ መወሰኑ በስፋት እየተነገረ ይገኛል። አነጋጋሪው ቢሊየነር ወርቁ አይተነው በኢትዮጵያ በርካታ ሀብቱ ቢታገድ በንግድ እንቅስቃሴዎችና ከአርሶ አደሩ ጋር በሚሰራቸው ግዙፍ የእርሻ ስራዎች ገቢ ማግኘት ቢሳነውም ነገር ግን በአውሮፓ ህይወት እጅግ እንደቀለለውና እንደቀናው የተነገረ ሲሆን ዳግም ወደ ሀብት ማማ እየገሰገሰ እንደሚገኝ ተነግሯል። አሁን በአዲስ መልክ ሊመሰረተው ያሰበው ትዳርና በኢትዮጵያ ነበር የተባለው የትዳር ህይወት ከመሰሉ ፋንታውን ያገኘው የአብራክ ክፋይና ከመሰሉ ፋንታውን ጋር ለረጅም ጊዜ በድብቅ የነበረውን የፍቅር ግንኙነት በተመለከተ ያልተሰሙ አዳዲስ መረጃዎች እጃችን ገብቷል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ከኢትዮ መዝናኛ በአዲስ የመዝናኛው ዓለም መረጃ ወደ እናንተ መተናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ፣ ሼር ማድረግ እንዳዘነጉ በትህትና በመጠየቅ ወደ ዕለታዊ መረጃችን የምናልፍ ይሆናል። ባለፉት 2 አስርት ዓመታት በኢትዮጵያ የቢሊየነርነት የሚሊየነርነት ጉዞ በርካታ ኢትዮጵያውያኖች ተፈራርቀዋል። ሀብታቸው እንዲታየላቸው ሀብታም መሆናቸው እንዲታወቅ የሚፈልጉ ባለሀብቶች ሀብታቸው ተሸሽጎ ከሰው ጋር በተመሳሳይ ህይወት ከኢትዮጵያዊ ጋር በፍቅር መኖር የሚሹ ቢሊየነሮች ከዚህ ባሻገር በቅንጡ ህይወት ከዚህ ባሻገር ደግሞ በሀብታቸው ተጠቅመው ወንጀል የሚሰሩ ሀብታሞች በርካታ ሀብታሞችን ኢትዮጵያ አይታለች። ከነዚህ ሁሉ በበርካቶች ዘንድ እጅግ ተወዳጅ ከሆኑ ዕውቅ ቢሊየነሮች መካከል በግንባር ቀደምትነት ስሙ የሚጠቀሰው ወርቁ አይተነው ነው። ወርቁ አይተነው እድገቱ እናርጅናው ጋር በተባለ የአማራ ክልል አካባቢ በደብረ ወርቅ ከተማ መሆኑ የተነገረ ሲሆን በዚህ ከተማ እስከ 6ኛ ክፍል ትምህርቱን እንደገፋ ከ6ኛ ክፍል በኋላ የትምህርቱ ሁኔታ አልሆነለ ቢለው ፊቱን ሙሉ ለሙሉ ወደ ንግድ እንዳዞረ ተነግሯል። ከልጅነቱ ጀምሮ ለስራ ልዩ ፍቅር እንዳለው የሚነገርለት ወርቁ አይተነው ለስራ ካለው ትልቅ ፍቅር የተነሳ በቀላሉ የሀብት ማማን መቆጣጠር እንደቻለ ተነግሯል። በፖለቲካ ጉዳዮች 9 ዓመታትን በእስር እንደፈጀና በእስር በነበረበት ወቅትም የታሳሪዎችን ልብስ በማጠብ ገቢ ያገኝ እንደነበረ ጎንበስም ቀና ማለትም በህይወቱ ላይ ምንም ለውጥ ያለው ትልቅ ጉዳይ አድርጎ እንደማያየውና በየትኛውም የኑሮ መንገድ መኖር የሚችል ከሰዎች ጋር በቀላሉ የሚግባባና ለሰዎች አክብሮት ያለው ተወዳጅ ሰው እንደሆነ የቅርብ ወዳጆቹ ይመሰክሩለታል። ለጋስ ደግ መሆኑ በርካቶች ይናገሩለታል። ሲሰጥ ጥቂት አይሰጥም የሚባለው ወርቁ አይተነው የበርካታ ወዳጆቹን ህይወት እንደቀየረና ሚሊየነር እንዳደረጋቸው ይነገራል። ከዚህ ባሻገር ለሙዚቃ ልዩ ፍቅር ያለው የግል ህይወቱ እጅግ አስቸጋሪ እንደነበረ የተነገረ ሲሆን ከድምፃውያን ጋር ከተለያዩ ሴቶችም ጋር የፍቅር ግንኙነት እንደጀመረ በስፋት ይገለጻል። በተለይም ደግሞ በወቅቱ ተወዳጅ የነበረችውን ድምፃዊ መሰሉ ፋንታሁንን በአንድ ወቅት የፍቅር አጋሩ አድርጓት እንደነበረና ከእሷ ጋር ዘለቅ ያለ የፍቅር ህይወትም እንደነበረው ተጠቅሷል።
ከመሰሉ ፋንታሁን የፍቅር ሕይወትና የተዘፈነለት ዘፈን ብቻ ሳይሆን የአብራኩን ክፋይም እንደሰጠችው ይገለጻል። ነገር ግን መጣጣም ባለመቻላቸው አርቲስቷና ቢሊየነሩ በአንድ ጎጆ ውስጥ አብረው መኖር እንዳልቻሉም ተያይዞ ይነሳል። የወርቁ አይተነው ቢሊየነርነት ለበርካቶች የትንግርት አይደለም ያለፈበት የህይወት መንገድ ስራ ወዳድነቱና ስራ ፈጣሪነቱ ለዚህ እንዳበቃው በርካቶች ይመሰክራሉ። ሀብታም ብቻ እንዳልሆነ የሚነገርለት ወርቁ አይተነው መልቲ ቢሊየነር መሆኑን በርካቶች ይመሰክሩለታል። ከአርሶ አደሩ ጋር ወርዶ እንደ አርሶ አደር የሚሰራ ለእርሻ ልዩ ፍቅር እንዳለው የሚነገርለት ወርቁ አይተነው በዚህም በርካታ ሚሊዮን ዶላሮችን ማፈስ እንደቻለ ይገለጻል። በአገር ቤት እጅግ በርካታ የሆነ ሀብት እንደነበረው በስፋት ሲነገር ነበር። የውሃ ፋብሪካዎች፣ የዘይት ፋብሪካና የሲሚንቶ ፋብሪካዎችን በቢሊየን ብር ማቋቋም የቻለ ሲሆን ከ35 በላይ ህንፃዎች እንዳሉት ይገለጻል። ለአንድ ቲሸርቱ እስከ 80 ሺህ፣ ለአንድ ኮፍያው እስከ 16 ሺህ የሚያወጣው ቅንጡ ህይወትን እጅግ አብዝቶ የሚወደው ወርቁ አይተነው በኢትዮጵያ በነበረበት ጊዜ ማንም የሚነዳውን መኪና አልነዳም በማለት እስከ 45 ሚሊዮን የፈጀ መኪና ሀገር ቤት አስገብቶ እየነዳ ነበር። ይህ መኪና 45 ሚሊዮን ብር ቢወጣበትም ነገር ግን እሱ በሚፈልገው ፍጥነት መጓዝ አለመቻሉን ተከትሎ ረብጣ ሚሊዮኖችን በማውጣት ዳግም በኢትዮጵያ በየክልሉ በሄሊኮፕተር እየተንቀሳቀሰ የግብርና፣ የውሃ እንዲሁም የሲሚንቶ ፋብሪካ ስራዎቹን ሲቃኝም ኖሯል። ይህ አልበቃ ቢለውም በተለያዩ ሚሊዮን ብሮች ያወጣባቸውን ግዙፍ የሆኑ ህንፃዎቹን እየተዟዟረ እንደሚያያቸውም በስፋት ይገለጽ ነበር። በዚህም እጅግ አብዝቶ የሚዝናናና የመዝናናት ህይወት የሚጥመው ከዚህ ባሻገር ደግሞ ከማንም ጋር እኩል ወጥቶና ወርዶ መኖር የሚችል አስገራሚ ሰው እንደሆነ በርካቶች ይመሰክሩለታል። ገንዘብን እኔን ሊጠቀመኝ አይችልም፣ ገንዘብን እንዳሻኝ እጠቀመዋለሁ የሚል የህይወት ፍልስፍና ያለው ወርቁ አይተነው በገንዘቡ በርካቶችን ሲረዳ ከመንግስት ጎንም ሲቆምና ሲለግዝ አድናቆታቸውን አችረውታል። ወርቁ አይተነው ከዓመታት በፊት በተከሰቱበት የፖለቲካ ጉዳዮች ኢትዮጵያ ያለውን የንግድና እንዲሁም የግብርና ስራዎች ቀዝቀዝ በማድረግ ሀገሬ በቃሽኝ በማለት አውሮፓን መሸሸጊያ አድርጓል። በአውሮፓም እጅግ ግዙፍ በሆኑ ኢንቨስትመንቶች እንደተሰማራ የሚነገርለት ቢሊየነሩ ከተለያዩ ንስቶች ጋር የፍቅር ህይወት ጀመረ የሚሉ መረጃዎችም በስፋት ሲሰራጩ ነበር። መረጃዎቹ በቪዲዮ ተደግፈው መውጣታቸውም በርካቶች እጃቸውን ባፋቸው እንዲጭኑ ያደረጋቸውም ሆኗል። ከሰሞኑ በማህበራዊ ሚዲያ በስፋት እየተመላለሰ በሚገኘው ምስል ላይ የታየች አንዲት ቆንጆ ኢትዮጵያዊትም አሁን ላይ የወርቁ አይተነው ፍቅረኛ መሆኗ የተነገረ ሲሆን ወርቁ አይተነው በመጨረሻ የህይወት ፈተና ውጣ ወረዱ በቃኝ በማለት በትዳር ከዚች እንስት ጋር ለመጣመር መወሰኑን የሚያመለክቱ መረጃዎች በስፋት እየተሰራጩ ይገኛል። ወርቁ አይተነው በምስል ካለችው እንስት ጋር ዘለግ ያለ ፍቅር ህይወትን ማሳለፉ የተነገረ ሲሆን በአውሮፓ ኑሮን አብሯት ለመመስረትና ልጆች ወልዶ የተደላደለ ህይወት ለመኖርም መቁረጡን የሚያመለክቱ መረጃዎች ተሰምቷል። ስለ ቢሊየነሩ የተሰማውን አዲስ ጉዳይ እኛም በዚህ መልኩ ለእናንተ አደረስናችሁ። ለሚዲያችን አዲስ ከሆናችሁ ሚዲያውን ሰብስክራይብ ማድረግ እንዳዘነጉ በትህትና በመጠየቅ የዛሬውን መረጃችን በዚሁ አጠናቀቅን። ሰናይ ጊዜ ተመኘን።